ሰላም ሰላም፣ ጤና ይስጥልኝ። ወደና እየተከበራችሁ የቻናሌ ቤተሰቦች በያላችሁበት በያለም ዳርቻ ሰላማችሁ ብዚት ይበልልኝ። አላህ ሱብሃነሁ ወተዓላ ከመጥፎ ነገር ከጅል ነገር አላህ ይጠብቃን እያልኩኝ እንግዲህ መጥቻለሁኝ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሰበስተታችሁን አስቀምጡልኝ። እኔ ቡዜና ሄርሜላ የሰሩት ቪዲዮ በጣም ስለመሰጠኝ በጣም ስላስደሰተኝ ነው እንግዲህ ሀሳብ ልሰጥ የመጣሁት። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ሀሳብ አስተታችሁን እንዳትረሱልኝ። እድሜና ጤና ይስጣችሁ ያልኩ እንግዲህ መጥቻለሁ። በጣም የገረመኝ የቆጡን አወርዳለሁ ብላ የብብቷን ጣለች የሆነ ነገር ነውና በትናንትናው ቁራጭ ቪዲዮ እሱ እንትና ይሄ ማናውም አምጡልኝ ስሙን ማለት ነው። ይሄ ዳኒ ልብስን እንኳን ራሱ አልቀየርክም። የትናንትናውን ቁራጩን ቪዲዮ በአብርሃም ቤት ዛሬ ለቀቀው። ልብስ እንኳን ይብን አልተቀየረም ማለት ነው። ያ ማለት ኔበር ፌክ ነው ማለት ነው። ገባክ አይደለ? አሳማኝ ያልሆነውን ነገር ለህዝብ ይዛችሁ አትቅረቡ። ኮንፊደንስ የሌለውን ነገር ለህዝብ ይዛችሁ አትቅረቡ። ገባክ አይደለ? ስለዚህ እናንተ ትክክለኛ ከሆንክ ትናንትና በአንተ ቤት ለቀኋል አይደል? ወይ ወደንስን የሚያስደምም ነገር ወይ ወደንሶቹን ደግሞ የሚያሳምን ነገር ይዘህ ብትመጣ ኑሮ እንቀበልሃለን። ዳኒ አንተ ውሸታም ነህ፣ አንቀበልህም። ኔበር እንደገና ደግሞ ወደ እሷ ወደ ማርታ ሲሄድ ደግሞ ማርታ ደግሞ ምንድን ነው የምትይው? አልገባኝም። እኔ ግልጽ አልሆነም። አንቺ የምትነጋገሩ ንግግር እኔ ግልጽ አልሆነልኝም፣ አላዳመጥኩትም ወረዲ ማለት ነው። ግን ምንድን ነው የምትይው ማርታ ማለት ነው? ግራ ነው የምታጋቡት እኮ አንዳንድ ጊዜ በዚህ ስን በዚህ ስን ግን የቱን ያህል ማለት ምን አይነት ህይወት ነው ግን? እንደዚህ አይነት ትዳር ተጀምሮ ነው አዲስ ትኩስ ወይ አዲስ ኢትዮጵያ ወጣ ነው እንደዚህ አይነት ትዳር ላይ ሌላ ሰው ገብቶ ወይንም ደግሞ ሌላ ሰው መጦ የሌላ ሰው ትዳር ለማስመር በቃ የሌላን ሰው ትዳር ለማሳመር ወይ ለማዳበር ወይ ደግሞ ለመጣል የተደረገ ህግ አዲስ ህግ ወጦ ነው ወይንስ ምንድን ነው? በቃ ሄርሜላና አብርሃም ተመካክረው ስለ ትዳራቸውም ሆነ ስለ ሽማግሌ መላክም ሆነ ስለ ሰርጋቸውም ሆነ እነሱ ሁለቱ ቡዜን ይዘው ይበቃል እኮ። ሌላ ሰው እኮ መግባት የለበትም እኮ። አንዴ ሩታ እንደዚህ ልታረግ ነው፣ አንዴ ደመቁ እንደዚህ ልታረግ ነው፣ አንዴ ሸልዬ እንደዚህ ልታረግ ነው፣ አንዴ ደብ እንደዚህ ሊያረግ ነው፣ አንድ ጊዜ ዳኒ፣ አንዴ መሪ፣ አንዴ ደግሞ ኤፍሬም። አይጠበቅባችሁም እኮ ኤፍሬም ቀሚስ ለባሽ ነው። ሲቀጥል ቀሚስ ነው የሚለብሰው። ቺፕስ ጋይስ ሻይን ጠጣ ቀሚሱን ይልበስ እንጂ እሱ ከመቼ ወደ ነው ወንድ የሆነው? ስለዚህ በቃ ተው። እኔ ዛሬ ቡዜ ጋር ያደረጉት ንግግር በጣም 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 ሊያስደስቱኝ። ሄርሜላም እውነቷን ነው። እኔ ለወንድምሽ እኔ እንጃ አለች እኮ። በጣም ጎበዝ ናት። ቡዜም ደግሞ የሰጠችው ሀሳብ በጣም በጣም እንደሰማችሁት እንዳያችሁት ነው። በጣም የተደመመ ነገር ነው። ተመስጠው ሁላቸውም በደስታ በፍቅር በአንድነት ነው ሀሳብ ሲሰጡ የነበረውና እኔ በጣም ነው የተደሰትኩትኝ። ደስ በሚል ቃላት ምልልስ ነው ሀሳብ ሲሰጡ የነበረውና እንደዚህ አይነት ቪዲዮ ቢለቀቅ ህዝቡ ያለመመልከት ወይንም ደግሞ ያለማየት ምንም ሀሳብ ሊገድባቸው አይችልምና እንደዚህ አይነት ሀሳቦችን አብርሃምም ደግሞ ለምንድን ነው ሽማግሌ ላክ ስትለው ሄርሚ ለምንድን ነው ዝም ያለው? አብርሃም ለምንስ ዝም ብሎ መጀመሪያ ፍቅር ይበልጣል ያለው ለምንድን ነው እያሉ እንግዲህ ብዙዎቹ እየተወዛገቡ እየተነጋገሩ ነው። ሊያስብልም ይችላል። እኔ ግን መጀመሪያ ፍቅር ይበልጣል ሳይሆን አብርሃም ይሄ ነገር ከአንተም ከሷም ላይ ፍራቻ እንዳያድርባችሁ እንደ ሽምግልና ነው ያልኩኝ። ሽማግሌ ላክ የምትልህ ከሆነ እሺ ከአንቺ ተመጣ ችግር የለውም ብለህ ነው መስጠት ያለብክ ወይንስ ዝም ነው? እሷ ይሄንን ያለችብክ ፈርታ አንተን ላለማጣት ብላ ይመስለኛል። እንግዲህ እኔ ባለሳሳት ማለት ነው። ይሄ እኔ ሀሳብ ነው። ገባችሁ? እንደ ትልቅም እንደ ሀገርም እንደ ህዝብም እንደ ሴትነትም ከሆነ አንድ ሴት ልጅ ደፍራ ከእሷ መጥተው ሽማግሌ ላክ ካለችክ አንተ ለምንድን ነው ፈቃደኛ ያልሆንከው? ነገ ሌላኛው ዛሬ ሌላኛው ዛሬ ሌላው ነገ ሌላው እያሉ እየተፈራረቁ ቪዲዮ ላይ መጫወቻ ከሚያደርጓችሁ ወይም ደግሞ የቪዲዮ መስሪያ ከሚያደርጓችሁ በትክክለኝነት ምልክ አስረግጬ ነው የምነግራችሁ። እንደዛ ከመሆን ተሳስባችሁ ተመካከራችሁ ሁለታችሁ ህፃን ልጅ አይደላችሁም። ሰው ከ18 ዓመት በላይ ከሆነው ህፃን ልጅ አይደለም። ሁላችሁ ይዛችሁ የሆነ ነገር አድርጋችሁ ወደ ፍሬ ባለው መልኩ ነገር ብትገቡ እኛም ደስታችንን ብንጎናጸፍ ድልም ብናደርግ ድል ታደረግን እኮ ቆየን እኮ ዛሬ አይደለም። ስለዚህ አብርሃም
ይሄንን ባይነኝ። ብዙዎቹም እዚህ ጋር ብዙ እንትን እያሉ ነው። ብዙ ረንጃ እኔ ብቻ ብዙዎቹ የገጠሙ ስበሳቸው እየተጣሉ ስበሳቸው እዚህ ደርሶ እዚህ ተመልሶ ምናምን ብዙዎቹ በቃ አሁን ጠብ ላይ ናቸው። ለምን ውዝግብ በቃ ውዝግብ ሆነ ነገር። ማርቲ ደግሞ እኔ አልገባኝም ያልሽው ነገርም ስላልገባኝ ነው። እንግዲህ ተመልሰን እንመጣበታለን እንጂ በጣም ነው እኔ አንቺ በጣም ነው የገረመኝ። በጣም ከምልሽ በላይ ነው የገረመኝ። በዚህ መልኩም አልጠብቀሽም። የሄርሜላ እህት ነሽ፣ በሄርሜላ ነው ያወቅነሽ፣ የእሷ መከታ ነሽ ብለን አንቺን ተከትለን ቪዲዮ በለቀቅሽ ሰዓት ባቤላ ቤት ያው ዩቱብ አልተከፈተልሽም፣ ገና ነሽ። ቀጣይ ይከፈተልሽ ይሆናል። ግን በዚህ ልክም አልጠበቅነሽም። በአንድ ጊዜ ወርደሽ መፈጥፈጡም ጥሩ ነው ብዬ አላስብም። እኔ እንጃ ተናድጃለሁ፣ ብቻ አላቅም። ስለዚህ አንዳንድ ጊዜ ሚዛናዊ ይሁናችሁ። እኔ ዳኔንም አተመኑት፣ ደመቁንም አተመኗትኝ። አብርሃም ሌላ ሰው እናንተ አያስፈልጋችሁም። ትናንትና ተናግሬያለሁኝ። ከቡዜ ውጭ እና ከቡዜ ውጭ እኔ ብዙዬ በጣም ነው ያስደመመችኝ። በጣም ነው ደስ ያለችኝ። ብዙዬ እኔ እንወድሻለን እናከብርሻለን ላለውኝ እኔ ማርቲ እኔ የተናገረችው ንግግርም እኔ ሊገባኝም አልቻለም። ብቻ ተናድጃለሁ። በማርቲ በጣም ነው የተናደርኩትኝ። ሰው ላይ በዚህ ልክ እንደዚህ ወርዶ ተፈጥፍጦ ለአንድ ጊዜ በዚህ ልክ መሆን አላውቅም። ለሄርሜላ አንቺን እንጃ እኔ ክፉ ነሽ ብዬም እንዳልን ነገ ደግሞ ሌላ ነገር ይዘሽ ነው የምትመጪው። ብቻ በጣም ከባድ ነው። እንደዚህ ባትሆኑ ወደ ራስሽ ብትመለሽ ጥሩ ነው። አንድ ሰው መጥፎ ተናገረ ገና በአንድ ቀን ተብሎ ያንን ሰው ወይ መዘቅዘቅ ወይ ደግሞ የሆነ ነገር ማድረግ አይቻልም። እስኪ የነገውን እናያለን። አሊያም ካልሆነ ደግሞ ትክክል አይደለም አስተካክሉ ብለን ነው የምናልፈው። ለምን ሚዲያ ስለሆነ ይሄ ማለት ነው። አዎ ማስተካከል ያለባችሁን ነገር ሁላችሁ ማስተካከላችሁ መንጣት ነው እንጂ እንደዚህ ንተረክ እንደዚህ ምናምን አንዷን እያንቋሸሸ አንዷን ከፍ እያደረገጣበት ነገር የለም። ይሄ ህጉ አይደለም። ግን እኔ በጣም የገረመኝ ማርቲ በጣም ነው ያጀብሽኝ፣ በጣም ነው የገርሽኝ። የሄርሜልዬ ጓደኛም እህትም ሚስጥረኛም ብዬ ያስኩሽ አንቺን ነበረ። ግን ደግሞ ዛሬ የተናገርሽው ንግግር ደመቁ አብርሃም ምናምን እኔ ለመድገም አልፈልግም። ለማንኛውም ግድ የለም የጊዜ ጉዳይ ነው። ሁሉንም ነገር እናያለን፣ ሁሉንም ነገር እንደርስበታለን። አብርሃምም ደግሞ ሽማግሌ ላክ ካለችህ ሄርሜላ እሺ ብለህ ሽማግሌዎችን ልከክ አንድ ላይ ብትቀመጡ አንድ ላይ ብትሆኑ በጣም የተሻለ ነገር ነው ብዬ ነው እኔ ራሱ የማስበው። ይቅርባችሁ። አዎ አንድ ላይ ብትሆኑ ነው በጣም ደስ የሚለው። ሽማግሌያችሁን ልካችሁ አንድ ላይ ሆኑ። አዎ ሽማግሌያችሁን ልካችሁ ከብዙዬ ውጭ ሌላ ሰው እንዳታስገቡ መልእክቴ ነው። ሼር አድርጉልኝ።